እንደኔና እንዳንቺ ግን የሚፈቀር የሚዋደዳል ፊልም ላይ ምናምን ቺኮቹን ከዳውንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት ማለት ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን። በእውነት አላምንም ይኸውልህ ጠርሰኝ ስለማወዱ ነው። እባክህ ባንክ ባላንሴን አታስቀው። አላምነኝም ማለት ነው። እናቴ እንገሪው እንጂ ፍቅር አይደል አያል አያልማ ገንዘብ ነው። እየቀለደሽ እስከ ዛሬ ግን ነበር የነበርክ እስከ ዛሬ ኖርድ ማጣቀበል ውራድ ምንድን ዛሬ ድረስ የነበር ማለት እስከ ዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በሐሩር በዝናብ ማዳበሪያ ያረካችን የመሰለች ልጅ እኔና ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ እኔና እባክሽ ግቢ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ ማህፀኗ እንደ ጎበዝ በረኛ ተወርውሮ የማይዘዋን ይስጥ። ገንዘብ ለማስወረጃ የማትጠይቀዋን ያጋጥም። ቀጠን ያለችዋን እንደ እንዝር ተሽከርካሪዋን እንደ ዳር ተወርዋሪዋን ያጋጥም። የትወጣ የትገባ የማትለዋል ሞባይልን አጥፋ አላጠፋ እያለች የማትጨቃጨቀዋል እንደ ሙጫ የማትጣበቀውን ይስጥ። እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊሊንግ የሆነች ሚስት ያጋጥም። Come on everybody. No hunger. No thirst. Full appetite. መድኃኒዓለም እንደሮጥ ሚስት አጥርቆ ያስቀርልኝ። አሜን። ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምሰቃይ ወይ ጫዎች ኃይለኛ ቡና ቤት ነው መስሪያ ቤት ነው። እኔ ጠጥቼ አላውቅም። አንቺን ካገኙ በኋላ ትቼዋለሁ። ያለፈ ታሪክ ነው። አንቺ ካገኙ 3 ነው 4 ብቻ ነው የሚጠጥ ትቼዋለሁ። በቃ ስላንቺ እሺ ምን አለ ቤታችን በጣም ምርጥ አለ። ክትፎ በተለይ የቤት ስፔሻል ክትፎ በጣም ይቻላል። ሁለት ክትፎ በጣም በትሪሁን በጣባ ይሁን እንጂ ሁለቱም በጣባ ይሁን። በጣባ ይሁን። በእንጀራ ይሁን በቆጮ ክትፎ አይደል እንዴ? በቆጮ ይሁን እንጂ በቆጮ በጣባ በጣባ በጣም ራሱ ሊበላ መሰለኝ ማምጣት አልፈልግም። ይቅርታ ገባ ይበል ወይስ ለብ ገባ ይበል ወይስ ክትፎ ገባ ብቻ ነው እንጂ ለብ ነው በጣም ስፕራይት ሚዘና ስፕራይት እሺ ገባ ወጣ እሺ ቶሎ ይቅርታ አይብ ቢኖረው ከጎን ወይስ ዝም ብሎ ጎመን ነገር ወይስ አይብ ቢኖረው? አይቤም ጎመን ክትፎ አይደል እንዴ? ምን አይነት ነው? አይብም ጎመን መጀመሪያ ቀረው አይደል? ጠይቅ እዛ ጠይቅ ብለኝ እኮ ነው። እና ስለላችሁ ገብተናል። እሺ ጤናም የለም። ይቅርታ ቆጮ ይጠበስ ወይስ ያልተጠበሰ? ቆጮ
አረ በማርያም ምግባችንን አምጣልን። የፈለገው ሁለቱም አይነት ችግር ይሁን በቃ ይቻስ አንዱ በቃ ችግር የለም። እሺ የተጠበሰ በቃ አሁን እሺ ቶሎ ስፕራይቱን ማጥፋት። እሺ ይቅርታ ተጠንቀቁ። ቲክቶክ ድራፍቱ ያስቀመጣችሁት ቪዲዮ ለሰዎች እያሳየ ይገኛል። ሰርች ከተከፈለው ምንም ማስታወቂያ ይሰራል? ይሄው ነው ጥያቄው። ዘዴ የሚገርም አይደለም። ከተከፈለው ምንም ነገር ይሰራል አይደለም። ከፍዬህ ከቢሮ ላስወጣህ እችላለሁ ላልሰራልህ ካላመንኩበት። በአጭሩ መልስ ነው። መርጬ ነው የምሰራው። እንደሱ ቢሆን ቴሌቪዥንን ከፍታ እስከምትዘጋ ድረስ ነው እንታይ ነበር። ደግነቱ ቴሌቪዥን አትከፍትም፣ ዩቲዩብ ላይ ነው ያለው እና በአካል እስከማይሽ እንዴት እንደጓጓው እኔ ራሱ በእናትህ የሆነ በቃ ልጅ ያልክ ሰው ነው የምትመስለኝ። ዝንጥ ብለሽ ጠብቂኝ እሺ። እኔ ጉዴ ፈላ እንደምወስድሽ ታያለሽ። ቤት መተህ ነው ፒክ የምታደርገኝ? ጭራሽ ደስ ይለኛል። ደርሻለሁ። ውጪ የት አለ? Cruising down the street in my 6'4". ኒዳ በዚህ ነው እንደምንሄደው? ኧረ መጨማለቅ አነሳሽ? ጽድት ባለ መኪና ይዤሽ እሄዳለሁ አይደል ያልከኝ? በጋሪ ነው ያልከኝ? ኧረ ተው ይቀራል። ኧረ በዛ ቀረው። ባይገርምም ጉድ ፈላ። ወይኔ ሲያስፈራ። ቤቢ አንተ! አረ ቤቢ አሎ! አልሞትኩም። ጨነቀኝ እኮ ቤቢ። በእናትሽ ምን እንደተፈጠረ አላውቅም። ሆረር ፊልም እያየሁ ነበረ። ከዚያ የሆነች ነጭ በነጭ ተቀብታ አውሬ የምትመስል የምታስፈራ፣ እንዴት እንደምታስጠላ የሆነች መንፈስ መሰለችኝ። እዚህ ቤት መንፈስ አለ። እኔ እኮ ነኝ ታውቃለህ። ፀጉሬን እንድታጠብ ስል የፌስ ማስክ የፀጉር ማስክ አድርጌ ነው የምታጠበው። ቀሰቅስ እምቢ ስትለኝ ቆይ ትንሽ ይውጣለት ብዬ ሂጄ ፀጉሬን በሰንሲልክ ሻምፖና ኮንዲሽነር ጥጥብ አደረኩት። ከዛ ማስኩ እንዳለ ከሌላ ንቅቅ ነው ያለው። የፀጉሬ ሽታ ልነግርህ አልችልም። እንደዚህ በጪ ነህ፣ እንደዚህ ፈሪ ነህ። ጀምር ባንቺ እጅ እንደምሞት እኮ አውቀዋለሁ እኔ። ጥያቄ ይሄ ነገር ብዙ ጊዜ ግራ ያጋባኛልና እንደው በቀንነት ብትመልሱልኝ ደስ ይለኛል። እንደጋጣሚ ያሰብኩትና አንዳንድ ሰዎች ራሳቸውን እያለቀሱ ቀርጸው ፖስት ያደርጋሉና መጀመሪያ ሪከርድ ተጭናችሁ ነው የምታለቅሱት ወይስ እያለቀሳችሁ ነው ሪከርድ የምትገቡት? ማለት ግራ ያጋባኛል ብዙ ጊዜ። እያለቀሳችሁ ነው ሪከርድ የምትገቡት ወይስ ሪከርድ ገብታችሁ ነው የምታለቅሱት? ቁም ነገር እውነት a person who thinks all the time ይባል የለ? እሺ ከጨረሳችሁ በኋላ አልቀሳችሁ ቪዲዮን ድጋሚ ታዩታላችሁ ወይስ አታዩትም? ላይክ ይደረጋል ኤዲት ከት ምናምን ታደርጋላችሁ ወይስ ዝም ብላችሁ ነው ፖስት የምታደርጉት? ማለት አለ እኮ ሞመንቶች እኮ አሉ የምታዝኑበት ምናምን እኮ ሞመንት አለ። ግን ላይክ እንዴት ነው ቆይ ስልክ ላውጣ ምናምን ብላችሁ ነው ተዘጋጅታችሁ እንትን የምትሉት? አይ ዶንት ኖ ለምን እንደሆነ አላውቅም። ጭንቅላቴ ላይ ጥያቄ ፈጠረብኝ እና እንዴት ብታስረዱኝ ቁም ነገር። ወይኔ ማረፊያ ገጠማጣት ወይኔ ማነ በነጋራሽ አይኔ የኔ ፍቅር ለእንዳንተ አይነት ታማኝ የሰው ክብረ ንጽህናዬን በመስጠቴ በጣም ደስተኛ ነኝ። ዛሬ ይፈጸማል አይደል? ዶዶ ወይ ኤክስትራ ኤክስትራ ሰጪ ለማለት ነው። ኤክስትራ ሰጪ ቻር እንደማለት ነው። ዛሬ በቃ ዶዶ ኤክስትራ፣ አረ ኤክስትራ ዶዶ ሰው እየጠራ ነው። ዶዶ ኤክስትራ እንዴት ነሽ? አይ ዶዶ ኤክስትራ ኦኬ፣ እንዴት ነሽ? ደህና ነሽ? እዛ ፓርኪንግ የምሰራበት ማሳጅ ቤት ባለፈው የተጠቀም ከሆነ ኤክስትራ እሷ እንዳታውቅ በሲክስ እሺ በሲክስ እንትን ኤክስትራ የተጠቀምከው ብር ላስ እንዴ በሲክስ አይደል እንዴ በሲክስ ነው ያወራነው እኮ ጭራሽ በየማሳጅ ቤቱ ትሄዳለህ? ታማኛለህ? ምንም
የት የምታገኘው ክብረ ንጽህና የለም። እሺ ብሩን ተቀበልልኝ ብላኝ እኮ ነው። ተቀበልልኝ ብላኝ ብሩን አትሰጣትም እንዴ? ኤክስትራ የተጠቀምከው ዛሬ ፍቅሬን የምገልጽበት ቀን መጣች። እኔ ድኩላ መጣች። እሺ ለምንድን ነው እንደዚህ አጣጥፊ የጠራኸኝ? የኔ ፍቅር ታገቢኛለሽ? ገና 3 ቀናችን እኮ ነው። ትዳር ሲጣደፍ ነው አሪፍ። ሳንጠናና ያው እኔ ብታጠኝኝ ራሱ ምገባሽ አይነት ሰው አይደለሁ። ውል የለኝም፣ ውስብስብ ነኝ። ለነገሩ ልክ ነህ። በጣም ጠማማ ሰው ነህ አንተ። ደግሞ እንደዚህ ተገትረ ነው የምትጠይቀኝ? አትንበረከክም? ለመንበርከኩ ብዙ አልቸኩልም። ያው ከተጋባን በኋላ በስቃይ ማንበርከክሽ ይቀራል። እሱማ ከጠገብኬት ይቀርላል። እጠብቃለሁ። ሳይዜንም አታውቀውም። ያው ከሌባ ላይ ነው የገዛሁት። በቃ ይሄን መጅ የሆነ እጅሽን እናስሞርደዋለን። በዚህ ግን እክስሻለሁ። የኔ ፍቅር የቤቱን ካርታ በስም ያዞርክልኝ? አንቺ ሻቲማ እላለሁ። እኔ አልለም። ኦ ማይ ጋድ! ባለፈው የወደድኩትን መኪና ገዝተህልኝ ሊብሬው ነው? አይ በሬው ነው። ምንድነው? ለጫጉላችን የምንሄድበት ቦታ ነው። ብስራተ ገብርኤል የሚገኘው አዶት ሲኒማ። እዛ ምን አለ? ክፈችው። እኔ አላምንም። አባቴ መልቲ ቲያትርን ለጫጉላችን ስጦታ ሰጠ? አዎ። ዘወትር 11 ሰዓት ተኩል ላይ መልቲ ይታያል። አንተ ዓለም ላይ ካሉ ወንዶች ሁሉ ምርጡ ነህ። አገባሃለሁ፣ እወልድልሃለሁ። ላስብበት። በቃ የኔ ፍቅር እንሂድ። አትጣደፊ። ዘወትር 12 ሰዓት በአዶት ሲኒማ መታየት ጀምሯል። ሁላችሁም ተጋብዛችኋል። ዶክ ለቼክአፕ ነው የመጣው። ኖ አልሆነም አይደለ? አይደለም አልተፈጠረም። እማየው በሙሉ ማለት ነው ያጠራጥራል፣ ያጥለሸልሻታል፣ ወደ ላይ ይላታል። ዶክ እንዴ አንቺ ከ9 ወር በፊት አንድ ያዋልጅ ወደ ቤትሽ ላኩሽ እና አምስተኛ ቼክ ይደረግልኝ በተራ አስከባሪነት ህይወት አምስተኛ ቼክ አድርግልኝ ዶክ። ምንድነው የተፈጠረ? እኔ እኮ ምን ላርግሽ? ስራ ውሎ ይመጣል፣ ሻወር ገባ፣ እሌሌ ነው ተጥዶ የሚያድረው። ይሰፍርብሻል። እሺ ቼክ ይደረጋል። አንተ የተመታ ቼክ ይደረግ ወይ ምን አሉሽ? የሶስት ወር ነፍሰ ጡር ነኝ። ራስሽን ጠብቂ ያላልኩሽም እንዴ? በምን እንድናሳድጉ ራስሽን ጠብቂ። ምን ተከልከለ? ሚስት ነች እኮ አትስጣት። ተከልክለኝ አላልኩም እኔ ግን ራሷን ትጠብቅ ነው ያልኩት። ራሷን እንድትጠብቅማ በሳይንሳዊ መንገድ እዚህ ጋር እኮ እርግዝና መከላከያ ቀበረ። እሺ ግን አንተ ተኮላዩን ክፍጥረት ነህ። አንኮ ነህ ብቻህን ማለት ሳይንስና ተፈጥሮን በተመሳሳይ ሰዓት ተጣረቅ። እንዴት አሰግስካት? ይሄን አልፋ መከላከያውን አልፋ አስረግስካት። ምን ታርግ ታዲያ? ስማ ተራ አስከባሪ እኮ ነው አይደል? አዎ። ታዲያ ቀን በቀን ተደርድሮ ስታያቸው አይሲዎቹ ለአንተ ገቢ የሚያስገቡ መሰለህ? ምን ተማምነህ ነው? ስማ ለአንተ የተሰጠ እንዳለመታደሉ ነው የሀብታም የዘር ሐረግ ነው። የዘር ሐረግ አይለኛል ተተኩሳለህ፣ ታስረግዛለህ። ግን ዳህና ቅንቅናም ነህ። እሱን ረሳ። ሀብታም ነው መራባት ያለበት በዚህ ጊዜ። ሌላኛው ስህተቱ ምን እንደሆነ ታውቃለህ? ሰው ሆነ መፈጠር ማለት ኮርማ ብትሆን በሬ ብትሆን ኖሮ ለባለቤትህ በስሪያ ገቢ ታስገባ ነበር። ምን ያደርጋል? እሺ ዶክተር ቆይ እንዴት ነው አሁን ስር ነቀል ለውጥ ማምጣት የምንችለው? ስር ነቀል ለውጥ እሱ ላይ እናወራ አይደል? ስር ነቀል ለውጥ ማምጣት ይችላል። እሺ እንዲህ ስር ነቀል ለውጡ በፍሬ ነቀል ቀዶ ጥገና ማለት ፍሬህን እንነቅለዋለን። እንዴ ተቸግረኝ ቢሆን እኔ ልጄን አሳድጋለሁ። ናትሸለታለህ ለልጅሽ ደግሞ ዛሬ ብስኩት ራሱ የ450 ብር ማስቲካ ደግሞ 1000 ምናምን ብር የምጠጣው ራሱ የ2000 ምናምን ገዛሁላት። ቅድም አንተ? አዎ ቅድም። እንዴ ልጅቷ መሬት ላይ ተንከባላ አይደል እንዴ አልገዛልሽም ብላ ያለፍካት እንዴ? ብስኩት ባለሱቁ ደውሎ ነገረኝ። እሷም ነግራኛለች እያለቀሰች። ሐምቤብያት? አዎ እኔ ጥርሷን ያበላሻል ብዬ እኮ ነው። እንዴ እሱንማ አላሰብክን? እሱን አሁን ያመጣው። ኧረ አንቺ ደግሞ ህፃን አይደለሽም? ወሬ እንትን ትላለች እንዴ? ኧረ ሴት ልጅሽን በስነ ስርዓት አሳድጊው ነው እውነት። ኧረ ተው አንተ ራሱ በእናትህ እያናደርክ። ተነስ እናውጣ። በቃ በሉ ደህና አደሩ። ኧረ ሂድ በእናትህ። ሄሎ። አቤት። ሰንዬ እንዴት ነሽ? ደህና ነኝ። ደስ ይላል። ሰንዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰንዬ ደስ ይላል። ምግብ በላሽ እንዴ ሰንዬ? አዎ በልቻለሁ። ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል።
ደስ ይላል ደስ ይላል ደስ ይላል ሰንዬ ደስ ይላል። እኔ ቆይ የምለው ወይ እንዴ ነው የምነግርህ? አትደውልልኝ አትሆንም እንዴ? ምንድን ነው የምፈልገው? ደስ ይላል ሰንዬ ደስ ይላል። ሰማኛለህ ወይ ሰንዬ አትደውልልኝ፣ እኔ ባለትዳር ነኝ። ደስ ይላል። ምን አልሽ ሰንዬ? ጉድ አደረግሽኝ ሰንዬ፣ ባለትዳር ነኝ ሰንዬ። በቀን 3 እንቁላል ለ7 ቀናት ብትበላ ምን ይፈጠራል? በ8ኛው ቀን እንቁላል ትጥላለህ።